አናስተልን ተመልካቾች ወንድማገኝ ይባላለሁ። ኢትዮጵያ ማናት ኢትዮጵያዊነትስ ምንድነው በሚል ርዕስ የጀመርኩት ዝግጅት 14ኛ ክፍል ነው። እንግዲህ ባለፉት ተከታታይ ክፍሎች የተለያዩ ጉዳዮችን አንስቻለሁ። ከኢትዮጵያ ጥንታዊነት ጀምሮ ከዛ በኋላ ደግሞ በየአካባቢው በህዝብ ላይ የሚደርስን ጉዳት ወይም ጦርነት እልቂት አስመልክቼ ተናግሬያለሁ። በቅርቡ ደግሞ የጀመርኩት በነ ኳሚ ንክሩማና በነ ዶክተር አለማየሁ ዋሴ ዶክተር ኳሚ ንክሩማ የፓን አፍሪካኒዝም ዋና ቀንቃኝ የነበሩ ኢትዮጵያማ ትነሳለች ያሉበትን መነባንብ ዶክተር አለማየሁ ዋሴ ደግሞ ወደ ዱባይ ለስራ ጉዳይ ሄደው ያዩትንና በዛ ቁጭት ተሰምቷቸው ከፈጣሪያቸው ጋር ያደረጉትን ሙግት ለማየት ሞክረናል። በማከታተል እንግዲህ እኔም የነ ኳሚ ንክሩማም የነ ዶክተር አለማየሁ ዋሴም ምኞት ልመና እየተሰማ ነው የሚል የራሴን ድምዳሜ ደርሼ ኢትዮጵያ ትንሳኤዋ ላይ ናት፣ የተደበቀው ሀብቷ እየወጣ የተሸፈነው ውበቷ እየተገለጠ እንዳለ ለማሳየት ሞክሬያለሁ። እንግዲህ ሀብቷን በሚመለከት ግድቡን፣ የተፈጥሮ ጋዝ ማምረቻውን፣ የማዳበሪያ ፋብሪካውን፣ የኦጋዴን ነዳጅ የነዳጅ ማጣሪያ ግንባታውን ወይም እንግዲህ ነዳጁ ድፍድፉ በአፄ ኃይለ ሥላሴ ዘመነ መንግስት በአሜሪካ ኩባንያ የተገኘ የካሉብ ጋዝም በደርግ ዘመን በራሽያኖች የተገኙ የነበሩ ግን በተለያየ ምክንያት ታሽገው የተቀመጡ ነበሩ እና እነሱን ለመዳሰስ ሞክሬያለሁ። ከዛ አልፎ ዛሬ ኢትዮጵያ በኢነርጂ በኩል የተለያዩ ስራዎች እየተሰራ እንደሆነ የነፋስ፣ የፀሐይ፣ የኒውክሌር ኢነርጂ ስራ እንደተጀመረ ግንባታን እየተካሄደ እንደሆነ የተለያዩ ትላልቅ ኢንዱስትሪዎች የመከላከያ ኢንዱስትሪ ምናልባት ባለፈው ያልገለጽኩት የለሚ የሲሚንቶ ፋብሪካ በጣም ትልቁ በቀን እስከ 150 ሺህ ኩንታል ማምረት የሚችል የሲሚንቶ ፋብሪካ በዚህ የለውጥ ዘመን የተሰራ ነው። በእርግጥ የነ ዳንጎቴ የነ ሜድሮክ የተለያዩ ሲሚንቶ ፋብሪካዎች አሉ። ይሄ ግን የሀገሪቱን 1/3 ምርት ይሸፍናል ተብሎ የተሰራ ትልቅ የሲሚንቶ ፋብሪካ ነው። እንደገና ትልቅ ዓለም አቀፍ ኤርፖርት ለመገንባት መሰረት ድንጋይ ተጥሏል እና ይሄ ከትልቅም በላይ ትልቅ የሚያሰኝ ነው። እስኪ ወደ ሌሎቹ ከመሄደ በፊት ልጆቻችን በዜማ እንዲህ እያሉ ይጠይቁናልና መመለስ ከቻልን እንመልስላቸው። ግን ለሁሉም ሙዚቃውን ሰምተን እንመለስ። You're live in the CNN newsroom. I'm Annika Ferrer. What's on now? Good evening. This is the BBC World Service News. What's on now for French Connect? This is the moment Al Jazeera went on air. That's one of the most powerful. አንሶባችሁ እድሜያችሁ ቁጥር ሆኖባችሁ መተለቅ ማደግን ፈራሁኝ የናንተን ስራ እያየሁኝ ነው ያለ ክፋታችን ገዘፈና ፍቅራችንን እናደብን ህሊናችን ቆሽሾ እምነታችንን ደፈነብን የምናቀውን ፍቅር ንቀን በጥላቻ አበድን ቆም ብለን ማሰብ አቅቶን እድሜያችንን ቁጥር አደረግ ቆም ብለን ማሰብ አቅቶን ክፋትን ብቻ ተሰበክ
ቆም ብለን ማሰብ አቅቶን ማገናዘብ አልችላል ቆም ብለን ማሰብ አቅቶን ክብራችንን አወረድ ማነው እስኪ እንደ ሰው እንዳናስብ ያደረገን ማነው እስኪ ስብዕናችንን የነፈገን ማነው እስኪ ቆሽሾ ያቆሽሸን ማነው እስኪ በእኛ ጫማ የሚቆምልን ማነው እስኪ ሞራላችንን ያሳጣን እንድናስብ እንጂ እንድንነዳ አልተፈጠርንም የያዝነው ጭንቅላት የኛ እንጂ ሌላ ሰው አይደለም እኛ እኮ ባለ ጊዜዎች ነን እኛ እኮ ወጣቶች ነን እኛ እኮ ትልቆች ነን እኛ እኮ ሰዎች ነን በቃ ልንል ይገባል እውነቱም ውሸት ሆኖ አየን ውሸቱም እውነት ሰው ከጦጣ ነው የመጣው የሚሉት ተረት ስንት ጉድ አየን ባይናችን ስንት ጉድ ተሰማ ቀልብን የሚሰብር ነገር ልብን የሚያደማ በማያውቀው ተንኮል ትውልድ ተወጥሮ ታስሮ ታምር መስሪያ ጭንቅላቱን በጥላቻ ዙሎ ሁሉም አዋጅ ሆነና ቱልቱል አውሪ ገዝቶ የአውሪና ወሬኛ መንፈስ ሀገሪቷን ሞልቶ አፍቶ ሽማግሌ ታው ብሎ እንዳወግዝ ጊዜው ነው ይሉናል ጊዜው ላይ ይሰረዝ ከቅንነት በላይ ሆኖ መስቀን ከፋ ራሳችን እንጂ ጊዜውን አጠፋ ድንቁርና እኮ ነው ይሄ አይደለም ጥበብ እድሜ መቁጠር ብቻ ይሆናል ኖርክ ብሎ ማሰብ ይሄ አልነበረም ግን ባላችን ትውፊቱ ክብር የሌለው ትውልድ መፍጠር ለእናትና አባቱ ከጠገበው ነጥቆ ኤው ለራበው አጉራሹ አርቆ የሚያስብም አለ ለታናሽ ታናሹ ልማቱን ጥፋቱን በእጃችን ነውና የተወላገደው ጠማማው እንዲቀና ከሰው ልክ ወርደን ባውሬ አንመዘን በልካችን ብንሆን ጥሩ እኛን ይመጥነን እንዲያ ነው እንግዲህ ምነው ሐሳባችሁ ተቆረ ለፍጥረት ማሰባችሁ ቀረ ጥላቻ ነክሳውራችሁ እውቀታችሁ ነፈጋችሁ እኛስ ከእናንተ ምን እንማር ስለ ነገስ ምን ዘመሪ ነው ያለ ምን አይነት ችግር መጣብን እርስ በርስ ሚያናክስ ወንድም በወንድም ጨክኖ ደምን የሚያፋስስ ወገን በወገን ተነስቶ ቂል ይዞ በይፋ በብድር መሳሪያ እዩት ወንድሙን ሲያጠፋ ያውም በዚች በእኛይቱ በሶስተኛው ዓለም ረሃብ ችግር በሞላባት በጠፋባት ሰላም ጠፍቶ የሚላስ የሚቀመስ ጸብ ድብድብ ሁሌ ደም መፋሰስ ሲታይ ይመስላል ሰው ከውጪ ዘንጦ ለካ በግፍ ሰክሮ ነው ህሊናውን ሽጦ በተማረ ብሷል ደሞ ፊደል በቆጠረ ከመማርም በላይ ልቆ በተመራመረ የምሁር እዩት 4 ዲግሪ ይዞ ክፋትን ሲያስብ የሚውል በጥላቻ ጦዞ ትንሹን ደካማውን ወንድም ያለውን ገሎ በባዶ ሜዳ ፎካሪ ትልቅ መሳይ ቀሎ ይህ እኮ አልነበረም የጀግና ሰው ውሎ ፍቅርከኛ እንዳይለየን እንዲቃናልን ስራችን መጨቃጨቂ ወገድና ሰላም ይሁን ለሁላችን ገንዘብ ፍቅር ከሌለበት የማይጠቅም ከንቱ ነው ለጊዜው ያስደስት እንጂ ሲረፍ እንደ ጤዛ ነው በየተሰማራበት ውብ የሰው ልጅ እንደሙያው ነጋዴው ወደ ንግዱ ገበሬው ወደ እርሻ ፍቅር ከኛ እንዳይለየን እንዲቃናልን ስራችን መጨቃጨቂ ወገድና ሰላም ይሁን ለሁላችን
አዎ አመሰግናለሁ። እንዳልኩት የኢትዮጵያ ትንሣኤ መቃረብ ምናልባት ብዙ ችግሮች የሸፈኑት ቢሆንም የማይቀር ስለሆነ እንግዲህ ትንሣኤዋ በተለያየ መልክ እየተገለጠ ነው። በቱሪዝሙ እንሄዳለን። በቴክኖሎጂው ምን ያህል እንደተሄደ እናያለን። የከተሞች የተሸፈነ ውበት ሲገለጥ የምናይበትን ሁኔታ ለመዳሰስ እንሞክራለን። ከዛ በፊት ግን ሰው ነክ የሆኑ ደግሞ ብዙ ስራዎች አሉ፣ አይቻለሁ፣ ሰምቻለሁ። አንደኛው ምናልባት ብዙዎቻችሁ ታስታውሳላችሁ፣ በነገስታቱም ጊዜ ይሁን ከዛ በኋላ በመጡ የሀገር መሪዎች የሚኒሊክ ቤተ መንግስትና የኢዮቤልዩ ቤተ መንግስት በዘመን መለወጫ ወይም በታላላቅ በዓላት ቀን ወይ በመሪዎቹ የስልጣን ዘመን አከባበር ላይ ግብር ይጠራል። በተለይ በአፄ ኃይለሥላሴ ዘመን ለግብር የሚጠሩት መኳንንቱ፣ መሳፍንቱ፣ ሚኒስቴሮች፣ የጦር መኮንኖችና ዲፕሎማቶች ነበሩ። ታዲያ በዛን ጊዜ ትዝ የሚለኝ የአለባበስ ስነ ስርዓት በሬዲዮ ሁሉ ይነገር ነበር። ጥቁር ገበርዲን ከእንደዚህ አይነት ሸሚዝ ጋር ከእንደዚህ አይነት ክራባት ጋር እየተባለ እና አንድ ጊዜ እንደውም አንድ ሚኒስትር ያ የተባለውን ልብስ ለብሶ ባለመሄዱ በአጋፋሪዎች ከበር ላይ እንዲመለስ ይደረግና ተመልሶ ሄዶ ያ የታዘዘውን ልብስ ለብሶ ከገባ በኋላ የሚበላውን ምግብ ልብሱ ላይ ይቀባው ነበር አሉ። ምንድነው እኔ ሳልሆን የተጠራሁት አንተ ነህ የተጠራኸው በሚል። ከዛም በኋላ በደርግም በኢህአዴግም ግብር ይጠራል እና የሚጠሩት ደግሞ እንዳልኩት ባለስልጣኖች፣ ዲፕሎማቶች፣ የጦር መኮንኖች ናቸው። እኔ ታዲያ አንድ በጣም ያስገረመኝ አንደኛ እንግዲህ እንዳልኳችሁ ቤተ መንግስቱን ከነዚህ ሰዎች ውጪ በዙሪያው ማለፍም በተለይ በደርግ ጊዜ በሚኒሊክ ቤተ መንግስት ዙሪያ ስንሄድ በአጥሩ ጥግ እንኳን ማለፍ የማይቻልበት ጊዜ ነበር እና በዚህ ለውጥ ያየሁትና አንድ በጣም ደስ ያለኝ አንድ ወቅት በዓሉ ምን በዓል እንደሆነ አላውቅም፣ የዘመን መለወጫ ይሁን ብቻ አንድ ትልቅ በዓል ላይ ለግብር የተጠሩት የጎዳና ተዳዳሪዎች ነበሩ እና ከምንም በላይ የሰውነት ባህሪ ነው። እንኳን የጎዳና ተዳዳሪ ተራ ሰራተኛ የማይገባበት ቤት ነበር። ከዛ ቀጥሎ ደግሞ አቅመ ደካሞች፣ የአገር ባለውለታዎች እየተባለ በዛ የሚፈራ ቤተ መንግስት እነዚህ ሰዎች ለግብር ሲጠሩ አይቻለሁ። እንደውም ከዛ በጣም ባለፈ ስደተኞች ከሲሪያ ከተለያየ ሀገር የመጡ ስደተኞችም እንዲሁ በዛ አዳራሽ ውስጥ ገብተው ሲመገቡ አይቻለሁ። ከዛ በኋላ እንግዲህ ማዕድ ማጋራት የሚባል በየበዓላቱ ቀን በቤተ መንግስቱ ወይም ደግሞ በጠቅላይ ሚኒስትሩ ቢሮ ቀዳማዊት እመቤትና ጠቅላይ ሚኒስትሩ ራሳቸው ቆመው የሚያስተናግዱት ግብዣ አለ። ለቤታቸውም ይዘውት እንዲሄዱ የሚሰጣቸው ምግብ አለ እና ይሄ ከምንም በላይ ነው። ሌላው ለውጡ እንደመጣ ጠቅላይ ሚኒስትሩ በዙሪያቸው ያለውን ቤቶች ነበር ማደስ የጀመሩት። ከዛ ከማደስ አልፎ ኮንዶሚኒየም ሰርቶ ለአቅመ ደካሞች መስጠት ነው። እነዛ የደከሙ የወደቁ የሚመስሉ ቤቶች ዛሬ ታላላቅ አፓርትመንት ተሰርቶባቸዋል። እንዲሁም አንዲት እናት የተናገሩት ምንድነው እኛ ፎቅ ሲባል ሀብታም ብቻ የሚኖርበት ነበር የሚመስለን ብለው ነው ያሉት እና እሱ ከምንም በላይ ትልቅ ነው። ቀዳማዊት እመቤቶችን እናውቃለን። ዛሬ በኢትዮጵያ አሉ ከሚባሉት ኢትዮጵያውያኖች ሀብታሞች ቢሊዮነሮች አንደኛዋ የቀድሞ ቀዳማዊት እመቤት ናት።
ብሩ ከየት መጣ? ምንም ማብራሪያ የሚጠይቅ አይደለም። ዛሬ ግን የአሁኗ ቀዳማዊ እመቤት ዝናሽ ታያቸው በተለያዩ አካባቢዎች የአንደኛ ደረጃ፣ የሁለተኛ ደረጃ እና አዳሪ ትምህርት ቤቶች ይሰራሉ። የዳቦ መጋገሪያ ማሽኖች በየአካባቢዎች ይተክላሉ። ለአቅመ ደካሞች፣ ለዓይነ ስውሮች መገልገያ እቃዎችን ያቀርባሉ። ይሄ በእውነት ሰው መባል ይሄ ካልሆነ ምን ሊሆን ይችላል ነው። በፊት እንዳልኩት የተማሪዎች ምገባ ከደስታም በላይ ደስ የሚያሰኝ የሰው ልጅ ሊያደርገው የሚገባ ትልቅ ስራ ነው። ሌላው የሌማት ትሩፋት ተብሎ የወጣ ጥሩ ስራ አለ። እያንዳንዱ በጓሮ ዶሮ፣ ወተት፣ ማር የሚያመርትበት ትልቅ ስራ ነው። ይሄ ራሱን መግቦ እንዲውል እንዲያድር የሚረዳ ነው። እንደሰማሁት የመመገቢያ ቦታዎች ለድሆች ወደ 26 የመመገቢያ ቦታዎች በአዲስ አበባ ውስጥ እንዳሉ ሰምቻለሁ። አላየኋቸውም ሄጄ። እንዲሁም የአዲስ አበባ ከተማ አስተዳደር ከ50 ሺህ በላይ የሚሆኑ ቤቶችን ሰርቶ ለአቅመ ደካሞች፣ ለሀገር ባለውለታዎች ያስረከበበት መንገድ አለ። ይህ እንግዲህ በዚህ በ7 ዓመት ውስጥ ነው እና በእውነት ይሄ መለመድ ያለበት መቀጠል ያለበት። እንደተባለው አንዳንዶቹ ምናልባት መቀበል ስለሚቸግራቸው ይሄን ላያዩ ይችላሉ፣ ግን ብዙ ተደርጓል። ሌላው እንግዲህ የትምህርት ቤት ግንባታዎች፣ የሆስፒታል ግንባታዎች በአዲስ አበባ ውስጥ በርካታ ናቸው። ስለዚህ ይሄ በሰው ላይ የተሰራ ስራ ነው። ሌላ እንግዲህ የከተማ ኮሪዶር ነው። ጠቅላይ ሚኒስትሩ ወደ ስልጣን እንደመጡ መጥረጊያ ይዘው ነው መንገድ ላይ የወጡት። ከተማና ጽዳ በሚል ይሄ ሀ ብሎ ልማት መጀመር ማለት ነው። ትምህርትን ሀ ብሎ እንደሚቆጠረው ልማትን ሀ ብለው የጀመሩት መጥረጊያ ይዘው በመውጣት ነው። በዛ ግን ለትንሽ ጊዜ ሰዎች ለማፌዝ ሞክረዋል። ግን ያ አድጎ አምሮ አሁን በዚህ ቪዲዮ እንደምታዩት እንደውም ጭራሽ አዲስ አበባ በኋላ ላይ የመጓጓዣ ጀልባዎች ስራ እንደሚጀምሩ በዚህ ቪዲዮ ላይ ታያላችሁ። በአዲስ አበባ ከተማ ውስጥ የዱር አራዊት የሚጎበኙበት ከተማ እንደሆነ በዚህ ቪዲዮ ላይ ታያላችሁ። አዲስ አበባ ውበቷ እኛ ባንናገርላት መልአክ እንደላከው አንድ አይስፒድ ሾው የሚባል ወጣት ከየት እንደመጣ ሳይታወቅ ኢትዮጵያን ሳይሆን በአዲስ አበባ ምክንያት አፍሪካም እንድትታወቅ ሆናለች እና ይሄ በእውነት መካድ የለበትም። ይሄን ውበት ማቃለል የለብንም። ሀገር ተገልብጦ ሲሰራ ያየሁት አሁን ነው። እኔ ዱባይንም አይቻለሁ። ከአንድ ሳምንት በላይ ዱባይ ነበርኩና ልክ እኔ ዱባይ ሲሄድ የደርግ 10ኛ ዓመት በዓል ነበር። ዱባይ ደግሞ ከተመሰረተች ገና 10ኛ ዓመቷ ነበርና ላይብራሪያቸው ገብቼ ነበር እና ንጉሱ ምንድነው በዛን ጊዜ አሸዋማ ሜዳ እንጂ ምንም አይነት ህንጻ አልነበረም። የአሸዋ ጎጆዎች ነው የነበሩት እና ንጉሱ ገንዘብ ለሀገር ካልሆነ በዛን ጊዜ የነበሩት ንጉስ ማለት ነው። ስማቸውን ለጊዜው አላስታውስም። ገንዘብ ለሀገር ካልዋለ ምን ጥቅም አለው በሚል ስራ ጀመሩ። ፖርታቸውን ለዓለም ክፍት አደረጉ፣ ነፃ አደረጉ። ከዛ በኋላ በዛ 10 ዓመት እኔ ባየሁት 10 ዓመት የተሰራው ስራ ቀላል አልነበረም። ከዛ በኋላ እያደገ ሄዷል እና ለዚህ ራዕይ ይጠይቃል፣ ፍላጎት ይጠይቃል።
ሰው ደግሞ ለካ ካሰበ ይሄ ሁሉ መስራት ይቻላል ነው። ገንዘቡ እንዴት መጣ? እቅዱን እንዴት በአንድ አጭር ጊዜ ውስጥ ይሄ ሁሉ እቅድ ወጥቶ ወይም አርክቴክትም እንበለው አንድ ቤት ለመስራት እንኳን ስንት ጊዜ ይፈጃል? እንዴት ሆነ? እሱ የሰሩት ሰዎች ናቸው የሚያውቁት። እኔ አንዳንዴ እንደውም እንደ ቅዱስ ላሊበላ ምናልባት መላእክትም አብረው ተጨምረውበት ይሆን ያልኩበት ጊዜ ያለ እውነት ለመናገር። ምክንያቱም ከመገረም በላይ ነው የተገረምኩት። አዲስ አበባ ውስጥ ያየዋቸው አሉ። የቤተ መንግስቱ ወይም ደግሞ አንድነት ፓርክ ተብሎ የተሰራው ስራ ቀላል አይደለም። ታሪክን የሚያስታውስ የምኒልክ ቤተ መንግስት ማለቴ ነው። ነገስታቱን፣ የኢትዮጵያን ታሪክ በሙሉ እዛ ላይ ታገኙታላችሁ። ይሄ ኢትዮጵያዊነት ካልሆነ ምን ሊባል እንደሚችል አላውቅም። የሳይንስ ሚዚየሙን አይቻለሁ። እንደዛ ባጭር ጊዜ ያን የመሰለ ዲዛይን እንደውም ጣራ ላይ ወጥቼ ሜዳ ላይ ያለሁ ነበር የመሰለኝ። የአብሮህት ላይብረሪንም አይቻለሁ። የወዳጅነት ፓርክ አይቻለሁ። እውነት ለመናገር ዛሬ ምናልባት ከወንዝ ዳሩ ልማት ጋር ተያይዞ እንዳልኩት እንግዲህ በዚህ ቪዲዮ ላይ እንደምታዩት ምን የመሰለ ያማረ ቦታ ነው። ምናልባት የኮንቬንሽን ሴንተር የሚባል ትልቅ ማዕከል ተሰርቷል፣ አላየሁትም። የአድዋን ሙዚየም ለማየት በራሱ በቂ ነው። እንደውም አንዱ ምኒልክ ብቻቸውን ነበሩ። አሁን ባለቤታቸው እቴጌ ጣይቱና 12ቱ የጦር መሪዎች ከነፈረሶቻቸው ላይ ነው እዛ ላይ የሚታየው። ውስጥ ሲገባ አድዋ ሜዳው ተራራው ነው የሚታየው። እና ይሄ ሰው ህልም ከሌለው፣ የሀገር ፍቅር ከሌለው፣ ራዕይ ከሌለው ሊሰራ የሚችል አይደለም። ተሰርቷል። ፈተና አለ፣ ችግር አለ፣ በደንብ አለ። ግን ችግሩን ማን ፈጠረው ነው። ባለፈው ዝግጅቴ እንዳልኳችሁ ግብጾች ከጥንት ጀምሮ ነው የኢትዮጵያን ማደግ የኢትዮጵያን ትንሣኤ የማይፈልጉት። ግን ሰው ባለው አይደለም፣ የእግዚአብሔሩ ስለሚበልጥ ነው ዛሬ እዚህ የደረሰው እንጂ የፖርቹጋሎችን 14 መሐንዲሶች መንገድ ላይ እያሉ የገደሉት ግብጾች ናቸው። ኤርትራን፣ ሻዕቢያን እና ወያኔን አጎልብተው አደርጅተው ኢትዮጵያ ቀይ ባህር እንድታጣ፣ ኤርትራ ከእናት ሀገሯ እንድትገነጠል ያደረጉ እነሱ ናቸው። የዘር በሽታ እንዲተከል ያደረጉት ህወሓትን የመሰለ ክፉ ለዚች ሀገር የዳረጉ እነሱ ናቸው። እና እንኳን እንዲህ አይነት እድገት እንዲህ አይነት ልማት ምንም ነገር እንደማይፈልጉ እና ያ እንዳይሆን አቅማቸው የፈቀደውን ሁሉ ማድረግ ይፈልጋሉ። ግን አልሆነም። ኢትዮጵያ ከነዛ ተንኮሎች ሁሉ አመልጣ ዛሬ ብዙ ስራ እየተሰራ ነውና ይሄን ቪዲዮ እናያለን። ሌላው እንግዲህ ከተሞች፣ በከተሞች ሳይሆን ታሪካዊ ቦታዎች የአጼ ፋሲል ግንብ፣ የላሊበላ፣ የሀረር ጀጎል፣ የሶፍ ዑመር ዋሻ፣ እነዚህ ውበታቸው የተደበቀ ውበታቸው ተገልጦ ነው የወጣው። ሪዞርቶቹ እሱ ሌላ ነው። እሱም ራሱን የቻለ የምንሄድበት ይሆናል። በምድር ላይ ገነት ያለ እስኪመስል ድረስ በእውነት ብዙ የተደበቁ ምን አይነት አይኖች እንዳዩቸው ግን የሚገርም ነው። ሰው እንዴት ይህን ሁሉ ቦታ ሊያውቅ ቻለ ብሎ ማየት ነው። እና ለእስከዛሬው መጸጸትም አያስፈልግም። ግን አሁን ላለው ግን መቀበልም ማድነቅም፣ ማድነቅ እንኳን ባይቻል ማጣጣል ግን በጣም ኃጢአት ነው፣ ነውር ነው። እና ኢትዮጵያ እየተነሳች ነው። ኢትዮጵያ እያደገች ነው። ስለዚህ አሁን እንግዲህ ይሄን እንቀበለው። ስለ አዲስ አበባ አጠር ያለ ቪዲዮ አቀርባለሁ። ከዛ አልፎ አይስፒድ ሾው ለዓለም ያሳየውን
የኢትዮጵያ ውበት፣ የአዲስ አበባ ውበት ወጣቶች ወይም ደግሞ ቪዲዮውን ያዩ በሙሉ ለካ ኢትዮጵያ ማለት እንደውም ኢትዮጵያ ከማለት አፍሪካ ለካ እንደዚህ ስልጡን ናት ወይ መኪና አላት ወይ እንዴት ተጭበርብረናል እንዴት መንግስቶቻችን አታለውን እያሉ ወጣቶች በእንባ ሲራጩ ይታያልና እነሱን አይተን እንመለስ። መለከተው የከተማን እድገትና የስልጣኔን ትንሣኤ የሚጠላ ጤናማ ህሊና የለም። ልማት የፖለቲካ ቀለም ሳይሆን የሰው ልጅ የመኖርና የመዘመን ሰብአዊ ፍላጎት መገለጫ ነው። ትናንት የካይሮን በአባይ ወንዝ መታጀብ፣ የለንደንና የፓሪስን የወንዝ ዳርቻ ድምቀት በቅናትና በናፍቆት ስንመለከት የኖርንበት ዘመን ዛሬ ታሪክ ሆኖ አክትሟል። ያ በትምህርት ጥቅስ ውስጥ የነበረው የውጭ ሀገራት ስልጣኔ ዛሬ እጃችን ላይ ገብቶ አዲስ አበባ በራሷ ወንዞች ላይ ጀልባዎቿን የምታሰልፍ በራሷም አደባባይ ብርሃን የምትረጭ መዲና ሆናለች። ይህ ለውጥ ትናንት ለናፈቅነው ውበት የዛሬው ምላሻችን፣ ለነገው ደግሞ የመመኪያ መሰረታችን ነው። በዝግጅታችን ዋና ማውጠንጠኛ እንገባለን። በመግቢያችን ላይ እንደጠቀስነው አዲስ አበባ ዛሬ ከየብስ ትራንስፖርት ባሻገር ወደ ኋላ የምታደርገው ሽግግር በመዲናዋ ታሪክ አዲስና ብሩህ ምዕራፍ ከፍቷል። ይህ በጉጉት የሚጠበቀው የጀልባ ትራንስፖርት ከተማዋን እንደ ካይሮና ቬነስ በውሃ ላይ እንድትገናኝ የሚያደርግ ሲሆን በዋናነትም ከመዲናዋ ከፍተኛ ስፍራ ከእንጦጦ ተራራ ግርጌ ተነስቶ የወንዝ ዳርቻ ልማቱ በስፋት ከተከናወነበት እስከ ቦሌ ፒኮክ ድረስ ያለውን ረጅም ርቀት የሚያስተሳስር ነው። ፕሮጀክቱ የወንዞቹን ተፈጥሯዊ ፍሰት በዘመናዊ ኢንጂነሪንግና በግድቦች በማቀናጀት ለጀልባዎች ምቹ የሆነ ጥልቅ ቦዮችንና ሰው ሰራሽ ሐይቆችን በመፍጠር አዲስ አበባን በውሃ የምንሻገርባት ሕያው ከተማ አድርጓታል። ይህንን ለውጥ ስንመለከት አንድ ቁስል የሚነካ እውነት ግን ወደ ህሊናችን ይመጣል። የግብጿ ካይሮ በእኛ ወንዝ በአባይ ውሃ ተመስርታ ለዘመናት በጀልባ ትራንስፖርትና በውሃ ላይ ውበት ስትደምቅ ለዓለም ቱሪስቶችን መዳረሻ ሆና ስትገነባ ቆይታለች። የውሃው ባለቤትና ምንጭ የሆነች ኢትዮጵያ ግን ዋና ከተማዋን አዲስ አበባን ጨምሮ ወንዞቿን ለቆሻሻ መጣያነትና ለበሽታ መንስኤ አድርጋ ለዘመናት ወደ ኋላ መቅረቷ እጅግ የሚያስቆጭና የሚያሳዝን የታሪክ ስህተት ነበር። ካይሮ በየዓመቱ በሚሊዮን የሚቆጠሩ ሰዎችን በውሃ ላይ ስታመላልስ፣ እኛ ግን ከወንዞቻችን ፊት ለፊት መቆም እንኳን የምንጠላበት የውርደት ዘመን ላይ ነበርን። ዛሬ ግን ያ የቁጭት ዘመን አብቅቶ አዲስ አበባ የራሷን ውሃ የስልጣኔና የሀብት ምንጭ ማድረግ ጀምራለች። ይህ የጀልባ ጉዞ ከመዝናኛነት ባለፈ መዲናዋ ለገጠማት የትራፊክ መጨናነቅ እንደ ዋነኛ ዘመናዊ አማራጭ መፍትሄ ሆኖ የቀረበ ነው። ነዋሪው በመኪና መንገድ ላይ የሚፈጠረውን እንግልትና ሰልፍ ትቶ በጽዱ የወንዝ መስመር ላይ በጀልባ እየተጓዘ ጉዳዩን እንዲያከናውን ያስችለዋል። ይህም አዲስ አበባ እንደ ታይላንዷ ባንኮክ አሊያም እንደ ደቡብ ኮሪያ ሴኡል በውሃ አማካኝነት ቀልጣፋ የከተማ እንቅስቃሴ እንዲኖራት የሚያደርግ ትልቅ እርምጃ ነው። በጉዞ መስመር ላይ የሚገኙት ጣቢያዎችም ከዘመናዊ የመንገድ ትራንስፖርት መገጣጠሚያዎች ጋር እንዲገናኙ ሆነው የተገነቡ በመሆናቸው ለነዋሪውም ሆነ ለቱሪስቱ ልዩ ምቾትንና ቅልጥፍናን የሚሰጥ የዘመናዊነት መገለጫ ሆኗል። የጉዞ መስመር ከእንጦጦ ሰንሰለታማ ተራራዎች ግርጌ ተነስቶ እስከ ቦሌ ፒኮክ ድረስ ሲዘልቅ መንገደኛው የአዲስ አበባን የተለያየ ገጽታ በአንድ መስኮት እንዲመለከት እድል ይሰጠዋል። በወንዙ ግራና ቀኝ የሚታዩት ለምለም ፓርኮች እንደ ናይሮቢው ብሔራዊ ፓርክ የዱር እንስሳትን በከተማ ውስጥ ለማየት የሚያስችሉ ሳፋሪዎችና በስነ ህንፃ ጥበብ የተዋቡት አዳዲስ ህንፃዎች ከተማዋን ለዓለም አቀፍ ጎብኚዎች ተመራጭ መዳረሻ ያደርጋታል። ይህ የውሃ መስመር አዲስ አበባን በአረንጓዴ ምንጣፍና በሰማያዊ ውሃ ሸብርቃ እንድትታይ የሚያደርግ ሲሆን ትናንት ጀርባ ተሰጧቸው የነበሩ የወንዝ ዳርቻዎች ዛሬ የከተማዋ የኢኮኖሚና የውበት ማዕከል ሆነው እንዲነሱ አስችሏል። በጥቅሉ ይህ የጀልባ ትራንስፖርት ጅምር አዲስ አበባ ራሷን ለዓለም የምታስተዋውቅበት አዲስ የብራንድ መለያ ሆኖ ያገለግላል። የከተማ አስተዳደር በቆራጥነት የጀመረው ይህ ስራ ትውልዱ ስለ አካባቢ ጥበቃና ስለ ዘመናዊ ከተማ ግንባታ ያለውን ግንዛቤ ፍጹም የሚቀይር ነው። የወንዞቻችን ንጽህና ተጠብቆ ጀልባዎች በኩራት በሸገር ምድር ሲንሳፈፉ ማየት ሀገራችን በስልጣኔ ጎዳና የምታደርገውን ፈጣን ጉዞ የሚያበስር ታላቅ ድል ነው። ዛሬ የምናየው የጀልባ ጉዞ የጅምር ውጤት ቢሆንም ነገ አዲስ አበባን በውሃዎቿ ላይ የምትነግድ የምትዝናናና በዓለም አቀፍ ደረጃም የምትናፈቅ የውሃ ላይ መዲና እንደሚያደርጋት ምንም ጥርጥር የለውም። የዚህ ፕሮጀክት ሌላ ትልቅ ግብ እንመለከታለን። አዲስ አበባ ዛሬ በወንዞቿ ላይ ጀልባዎቿን እንደማንሳፈፏ ሁሉ በልጆቿ ልብ ውስጥም የነገን ብሩህ ተስፋ እያለመለመች ትገኛለች። ይህ ስራ በድንጋይና በኮንክሪት ላይ ብቻ ያተኮረ ሳይሆን ነገ ሀገርን ለሚረከበው ትውልድ የተሰራ ሕያው ኢንቨስትመንት ነው። እንደ ፊንላንድ ያሉ በዓለም ቀዳሚ የትምህርት ስርዓት ያላቸው ሀገራት የልጆችን አእምሮ የሚቀርጹበት በመማሪያ ክፍል ብቻ ሳይሆን ከተፈጥሮ ጋር በተቀናጁና በጨዋታ የታጀቡ የተግባር መማሪያ ስፍራዎች እንደሆነ ይታወቃል። አዲስ አበባም ዛሬ ይህንን ስልጣኔ ተላብሳ ልጆች በቆሻሻና በአቧራ ውስጥ ሳይሆን በውበትና በእውቀት ማዕከል ውስጥ እንዲያድጉ ታላቅ የቃል ኪዳን ስራን ከውጥን ወደ ተግባር ቀይራለች።
በዚህ ረገድ የአራዳ ፓርክን እንደ አንድ ትልቅ ማሳያ መጥቀስ ይቻላል። ይህ ስፍራ ሕፃናት እየተዝናኑ የሚማሩበት ወይም ኢዱቴመንት ልዩ ዓለም ነው። በፓርኩ ውስጥ የተገነባው ትንሿ ከተማ ልጆች ገና በለጋነታቸው ስለ ባንክ አገልግሎት፣ ስለ ፖሊስ ስራ፣ ስለ ከተማ መዘጋጃ ቤት፣ ስለ ማህበራዊ ኃላፊነት እንዲሁም ስለ ቴክኖሎጂ በተግባር የሚለማመዱበት ድንቅ አውድ ነው። ልክ በፊንላንድ ትምህርት ቤቶች ውስጥ እንደሚደረገው ሁሉ ልጆቻችን የነገውን ዓለም በጨዋታ መልክ ዛሬውኑ እንዲለማመዱት ተደርጎ የተሰራ በመሆኑ ከተማዋ ለነገው ዜጋ ያላትን ክብርና ራዕይ ያሳያል። ከዚህም ባሻገር በፒኮክና በአካባቢው ፓርኮች የተገነቡት ዘመናዊ የህፃናት ማቆያ ጣቢያዎች እናቶች ልጆቻቸውን በታመነ እጅ አኑረው እንዲዝናኑና እንዲሰሩ የሚያስችል ምቹ ሁኔታ ፈጥረዋል። በጥቅሉ ሲታይ አዲስ አበባ ዛሬ የምታሳየው ለውጥ የነገዋ ኢትዮጵያ ምን ያህል የምታጓጓና የተቃናች እንደምትሆን ትልቅ አብነት ነው። እነዚህ ፓርኮች የፈረስ ግልቢያ ማሰልጠኛዎች፣ የጀልባ ቅርጽ ያላቸው መጫወቻዎችና የዱር እንስሳት መመልከቻዎች ሁሉ የአዲስ አበባ ልጆች ከቴክኖሎጂ እድገት ባሻገር ከአካባቢያቸውና ከስልጣኔ ጋር እንዲዋሃዱ የሚያደርግ ድልድዮች ናቸው። ትናንት የሸገር ልጆች ለጨዋታ የሚሆን ስፍራ አጥተው በየመንደሩ አቧራ ውስጥ ይዳክሩ እንደነበር ስናስታውስ የዛሬው ስራ የማይቻል የለም የሚለውን እውነት በጉልህ ያሳየናል። አዎ አዲስ አበባ ስሟን ወደሚመጥን አዲስነት መሸጋገሯ ብቻ ሳይሆን ለነገው ትውልድ የምታወርሰው ይህ ስልጣኔ ኢትዮጵያ በዓለም አደባባይ አንገቷን ቀና አድርጋ የምትቆምበትን አዲስ የታሪክ ምዕራፍ እያበሰረ ነው። For real. Like, I didn't know Africa was such a beautiful country. They got cars, they got water, they got Wi-Fi. Let's see how creators and the world reacted after iShowSpeed visited Africa, especially Ethiopia. We are here in Ethiopia! What began as a live stream quickly became something much bigger. A moment that exposed how deeply misunderstood Africa still is in global media. For decades, much of Western media has framed Africa through a narrow and often misleading lens, a continent portrayed as rural, disconnected, and underdeveloped. Many viewers genuinely believed Africa lacked basic infrastructure. No modern buildings, no proper roads, no cars, no reliable internet. And in extreme cases, that Africans still lived primarily in mud huts. Then came a live stream. As iShowSpeed moved through Addis Ababa, the internet reacted in real time. Creators paused, rewound, and questioned what they were seeing. High-rise buildings, multi-lane highways, modern vehicles, active nightlife, strong mobile data, and uninterrupted live streams. Reaction videos flooded social media with comments like, "Wait, this is Ethiopia? I thought Africa didn't have infrastructure like this. This looks more developed than I expected." Bro, speed really changing the game for real. Like, I didn't know Africa was such a beautiful country. They got cars, they got water, they got Wi-Fi. Like, we was lied to. We was really lied to. The music in Africa is just so beautiful. I used to think the only song in Africa was Waka Waka by Shakira. Come to find out, they got Davido. The U.S. government really brainwashed us, bro. Man, this whole time, bro, they made us fucking think Africa was such a poor country, bro. Such a place you wouldn't want to be at, bro. And speed is single-handedly changing my perspective on life. Like, the music in Africa, the culture, everything, every single aspect of Africa just makes my insides feel so good, bro. And it makes me just want to leave America. Bro, I feel like America is the trap. So I'm watching iShowSpeed in Ethiopia at the moment, right? And one of the things that baffled me, right, was they're in 2018, right? We're in 2026. They're in 20. Black Africans, we celebrate our freedom. They celebrate their victory. Oh my God. I just watched iShowSpeed in Ethiopia show the nightlife. Baby, that thing is gorgeous. Oh my God, this is Ethiopia. It is so gorgeous. Oh my God, look at the city. Wow. No, I ain't gonna lie. I gotta do it back. I gotta go right here. Oh my God, that is gorgeous.
W Stream, bro. W Stream. I'm about to show the nightlife of Ethiopia. Oh, yes. I'm about to show y'all a drone shot of Ethiopia. It looks crazy at night. Right, go ahead, go to drone, go to drone, go to drone. Ethiopia, the cradle of humankind. Go to drone, man. This is the nightlife in Ethiopia. Oh, yes. Why the drone still right there? Oh, go, yes. Drone, go! What is he doing? Ethiopia? Chat, do y'all see it? What? I can't tell if they seen it or not. But chat, this is the nightlife of Ethiopia, chat. Ethiopia is that beautiful. Nightlife of Ethiopia. This is insane. Is it still on there? Yeah, it's still on there. What? Oh my gosh, y'all. Hey. Holy crap, that looks crazy. So crazy. Ethiopia nightlife looks insane, bro. Bro, this is Africa, bro. This is Africa. W's in the chat, bro. This is Africa, bro. W's in the stream, bro. W's in the stream, bro. This is Africa, bro. W's in the chat, bro. This is beautiful, bro. Holy crap, bro. Ethiopia is so beautiful. Holy. Yo, y'all see this chat? የተከበሩ አፈ ጉባኤ በቅርቡ አንድ ስብሰባ ለመካፈል ወደ አፍሪካ ህብረት ሄጄ ነበር። ይህን ስብሰባ ለመካፈል አዲስ አበባ በሄድኩበት ወቅት ከሆቴላችን ወደ አፍሪካ ህብረት ዋና ቢሮ ባመራሁበት ጊዜ የታዘብኩትን መናገር እፈልጋለሁ። Recently I was with her in Addis Ababa and the trip that took us from our hotel to the AU headquarters, we talked about nothing but town development. We discussed why we couldn't do what they are doing in Addis Ababa. እንደ አጋጣሚ የተከበሩ ጋዜላ ቴቴ የከተማና ቤቶች ልማት ምክትል ሚኒስትር በመካከላችን መገኘታቸው መልካም ነው። የተከበሩ አፈ ጉባኤ ለዚህ ስብሰባ ከሆቴላችን ወደ አፍሪካ ህብረት ስብሰባ አዳራሽ እያመራን ሳለ ውይይታችን ጠቅላላ ያጠነጠነው በአዲስ አበባ ለውጥ ላይ ነበር። ይህ ጉዳይ በተለይ ለኔ ትልቅ ተሞክሮ ነበር። ምክንያቱም ከ5 ዓመት በፊት በተመሳሳይ ጉዳይ ወደ አዲስ አበባ መጥቼ የነበረ ቢሆንም በአሁኑ ጉብኝቴ ግን ሁሉም ነገር ተለዋውጦና ተውቦን የጠበቀኝ በአጭሩ ሌላ ሀገር ያለው ያህል ነበር የተሰማኝ። ይህኛው ጉዜ ስለ ከተማ ግንባታ የተማርኩበት ነበረ። መንገዶቻቸው በ3ና በ4 ላይን በጥንቃቄ የተሰሩ ብቻ ሳይሆን ሰፋፊ የእግረኛ መንገዶችም ተሰርተውባቸዋል። ተራ ዜጎች እንደ ልባቸው የምሽቱን አየር እየማጉ ወክ ያደርጋሉ። መደበኛ ነዋሪዎችና ፍቅረኛሞች እጅ ለእጅ ተያይዘው ወክ ሲያደርጉ ተመልክቻለሁ። እነዚህ ወክዌዎች በራሳቸው ትልቅና ሰፊ መንገድ ናቸው። በጉዞዬ የአዲስ አበባ መንገዶች ልክ እንደኛ የተጨናነቁና የተሰባበሩ አይደሉም። ጥያቄ የሆነብኝም ይህን የሚያህል ለውጥና ልዩነት በአዲስ አበባ እንዴት ሊመጣ ቻለ? ለምንድነው እኛስ ከተማ ማልማት ያቃተን? የሚሉ ጥያቄዎች ናቸው። እኛ በሀገራችንና በከተሞቻችን የእግር ጉዞ ማድረግ አንችልም። ምክንያቱም ወክ የሚደረግበት የእግረኛ መንገድ የለም። Mr. Speaker, I had been there 5 years before, and this time when I went, I didn't recognize the city. They are building the city. They are conscious of the road, 3-4 lane roads in Addis with walkways. ይህን ያሉት ሐጂያ ዙዌራ መሐመድ የተባሉ የጋና ፓርላማ አባል ናቸው። ሴትዮዋ በአዲስ አበባ ከ5 ዓመት በፊት አመድ የመሰሉ መንገዶችና የቆሻሻ መጣ የመሰሉ ቦታዎች በ5 ዓመት ውስጥ አሁን ላይ በማይታመን መልኩ እየተለወጡ ባሉበት የኛ ፓርላማ ግን ያለ ድካም ፍሬ የሌለው ወሬ በማውራት ተጠምዶ ነበር። ስለዚህኛም አሁን ካየነው መልካም ተሞክሮ ተምረን ወሬውን አቋርጠን ለዜጎችም ለቱሪስቶችም ጠቃሚ ወደ ሆነው ወደ ከተማ ልማት መግባት አለብን ሲሉ በቁጭት በአፈ ጉባኤው በኩል ጉዳዩ ለሚመለከታቸው አካላት አስረድተዋል። መንግስትም በፍጥነት የአዲስ አበባን ሞዴል እንዲያጠናና ወደ ሥራ እንዲገባ አሳስበዋል።
በተመሳሳይ የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ አዲስ አበባ መጥተው ከተመለሱ በኋላ አስገራሚ አስተያየት ነበር ያጋሩት። ስለ አዲስ አበባ ዘለግ ያለ የአድናቆት ንግግር ያደረጉት ራማፎሳ የሀገራቸውን ዋና ከተማ ጆሐንስበርግ ከአዲስ አበባ ጋር በማነጻጸር እንዲሁም ወጣትነታቸውንም አስታውሰው እንዲህ ብለው ነበር። Drove around in Addis Ababa. You could see people walking around at night because it is a lit up city. It is a clean city. You could see they walking around freely. በወጣትነቴ ጆሐንስበርግ በሰላማዊነቷና ጽዳቷ ያሁኗን አዲስ አበባ ታስታውሰኛለች። ከፍቅረኛዬ ጋር እጅ ለእጅ ተያይዘን ወክ ስናደርግ አስታውሳለሁ። አሁን ላይ በአዲስ አበባ በመኪና ሳልፍ ሰዎች በሰላማዊውና በብርሃን በደመቀው የከተማዋ ጎዳናዎች ወክ ሲያደርጉ ስመለከት በቁጭት ጆሐንስበርግን አስታውሳለሁ። አሁን ላይ የእኛ ጆሐንስበርግ ድረሱልኝ እያለች እየጮኸች ነው። እባካችሁ ጆሐንስበርግን እንደ አዲስ አበባ እናድርጋት። ብል አበባ ምንም እንኳን የአፍሪካ ህብረት መቀመጫ እንዲሁም የአፍሪካውያን የአንድነትና የነጻነት ተምሳሌት የሆነች መናገሻ ብትሆንም ብዙ ጊዜ ስለ አዲስ አበባ በተለይም ምዕራባውያን ሚዲያዎች በጎ የሆኑና መልካም መልእክት የያዙ ፕሮግራሞችን ሲያቀርቡ አይስተዋልም ነበር። በቅርቡ ግን የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ አዲስ አበባ መጥተው ከተማዋን መጎብኘታቸውን ተከትሎም በርካታ የህንድ ሚዲያዎች ባልተለመደ መልኩ ስለ ኢትዮጵያ ታላቅነትና ስለ አዲስ አበባ እድገት ማውራታቸው የሚጠበቅ ቢሆንም ዩቲዩበሮችንና ቲክቶከሮችን ያህል እነሱም በተከታታይና በቋሚነት ስለ አዲስ አበባ መዘገብ መቀጠላቸው የተለያዩ ጥያቄዎችን አስነስቷል። ከተማዋንም ከበርካታ ህንዳውያን ጋር አስተዋውቋል። The story of Ethiopia. It's a country located in the Horn of Africa. Ethiopia is a landlocked country. Its capital is the city of Addis Ababa. በርካቶቹ ሚዲያዎች አዘውትረው የሚያወሩትና የሚያቀርቡት ተለውጣለች ስላሏት አዲስ አበባ ሲሆን የተወሰኑት ደግሞ ትልቁን ምስል በመመልከት ስለ ታላቁ የህዳሴ ግድብ፣ ስለ ማዳበሪያ ማምረቻውና ስለ ተፈጥሮ ጋዝ መውጣት አቅርበዋል። እነዚህን የመረጃ ሰዎች አንድ የሚያደርጋቸው ቁልፍ ጉዳይም ሁሉም የሚዘግቡት እንደ ፓን አፍሪካኒስት በመሆኑ ኢትዮጵያን እንደ ራሳቸው ሀገር በማየትና ባዩት መልካም ለውጥ ደስታቸውን በመግለጽ ነው። You know, for years, it's been Africa's diplomatic capital, right? Absolutely. That's its historical identity. But right now, it's undergoing this colossal urban transformation. We're looking at sources describing a $20 billion project. በቻናሉ የአዲስ አበባ ጎዳናዎችን ለውጥ የሚጠቃቅስ ሲሆን በዋናነት ግን ትኩረት የሚያደርገው በሸገር ሲቲ አካባቢ ስለ ጎበኛቸው ፕሮጀክቶችና የታላቁን ህዳሴ ግድብ ጨምሮ ሌሎች በጅምር ላይ ስላሉ ሜጋ ፕሮጀክቶች ነው። ይህ ቻናል በተለይ በሸገር ሲቲ እየተገነባ ያለውን $20 ቢሊዮን ያወጣል የተባሉትን የሸገር ሲቲን ስማርት ፕሮጀክቶች፣ በለገሃር እየተገነቡ ያሉትን ሰማይ ጠቀስ ህንፃዎችን፣ የትራንስፖርትንና የዲጂታል የለውጥ አብዮትን በዝርዝር ዳሷቸዋል። በአዲስ አበባ ከተማና በዙሪያዋም በቀጠናው ምስራቅ አፍሪካም ሆነ በዓለም አቀፍ ደረጃ ተምሳሌታዊ የሆነ ሥራ እንደተሠራና ከተማዋን የዓለማችን ተወዳዳሪ ከሆኑ ከተሞች መሃል የሚያስመድባት ሥራ እንደተሠራ ገልጿል። ከዚህ ሲአፍሪካ ከተባለው ቻናል ጋር በሚመሳሰል መልኩ የከተማዋን የዳበረ ባህላዊና ታሪካዊ እሴት እንዲሁም የህዝቡን እንግዳ ተቀባይነት ባካተተ መልኩ በስፋትና በጥልቀት ዘገባዎችን የሰራው ደግሞ አፍሪካን ኢንፎርማንት የተባለው ቻናል ነው። It's a vibrant and bustling metropolis endowed with a rich history and diverse cultural heritage that serves as the capital and the largest city of Ethiopia. ሁሉም የሚዲያ ሰዎች የየራሳቸው አጀንዳ እንዳላቸው ሁሉም ኬይና እሺ እንግዲህ ለዛሬ ያለኝ ይሄን ይመስላል። ምናልባት ባለፈው ቃል የገባሁት አንድ አባትን ከ4 ዓመት በፊት ስለ ኢትዮጵያ ትንሣኤ ያዩትን ራእይ በሚመለከት አቀርባለሁ ብዬ ነበር። የእሳቸውንም የባለ ራእዩንም በሚቀጥለው ሳምንት ዝግጅት ያቀርባለሁ። ምናልባት እንደው ነገሮችን ለማያያዝ እንዲመች ብዬ ነው።
ራያቸው እነዚህም ሁሉ ስለሚጠቃቅሱ ነው። እና በተረፈ ለዛሬ ያለኝ ይህን ይመስላል። ሳምንት እስክንገናኝ መልካም ሳምንት። በሁለቱ ሀገራት በተካሄደው ውጊያ ብዙሃን ዜጎች ሕይወታቸው አልፏል። ለሰው ልጆች ፍቅር ለሰው ልጆች ሰላም ለሰው ልጆች ፍቅር ለሰው ልጆች ሰላም ለሰው ልጆች በዓለም ዙሪያ ሰላም ይሁን ምድሩ Yes,